ሰላም እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት ሳምንታዊውን የእንግዳችንን ፕሮግራም ነው። በዚህ ፕሮግራማችን እንግዲህ እንደተለመደው አንድ እንግዳ ጋብዘን ከእንግዳችን ጋር የህይወት ተሞክሮ እንጋራለን። የዛሬ እንግዳችን ሲስተር አዳነች ምትኩ ይባላሉ። የኮንሶላታ ልኡካን ማህበር አባል ናቸው። ከሳቸው ጋር ነው ቆይታ የምናደርገው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ሆናችሁ ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ሲስተር እንግዲህ ጥሪያችንን አክብረው እዚህ ስቱዲዮ ድረስ ስለመጡ እጅግ አድርገን እናመሰግናለን። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እኔም በጣም ነው ማመሰግነው። በኮንሶላታ እህቶች ስም ሆኜ አክብራችሁ ስለጠራችሁኝ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ሲስተር አዳነች ምትኩ እባላለሁ። የኮንሶላታ ልኡካን ማህበር አባል ነኝ። ተወልጄ ያደኩት በጂማ ቦንጋ ሀገረ ስብከት በሻፓ አስተሪዮ ማርያም ቁምስና አካባቢ ነው ያደኩት። የልጅነት ህይወቱን እንዴት ያስታውሱታል? ሻፓ አስተሪዮ ማርያም አካባቢ የአገልግሎታችሁ ምን ይመስል ነበረ? ያው እንግዲህ በልጅነታችን እንግዲህ ልጅ ስለነበርኩኝ ብዙም ኃላፊነት መውሰድ ስለማልችል ኃላፊነቱን ወስደው ያሳደጉኝ ስለ ቤተክርስቲያን ብዙ ትምህርት የሰጡኝ ስለ ካቶሊክ ቤተክርስቲያን ትምህርት የሰጡኝ ያስተማሩኝ እምነቴን በደንብ በእምነት ጠንክሬ እንዳድግ ያደረጉኝ አባት እናቴ ናቸው። ቤተሰቦቼ ካቶሊክ ናቸው። የካቶሊክ ቤተሰብ ስለሆነ ከነሱ ነው ብዙ ነገር ጸሎቱንም የተማርኩት። ከዛ ባሻገር ቤተክርስቲያን የትምህርተ ክርስቶስ ጊዜ አለ። እዛ ስማር ነው ያደኩት። በልጅነት ወደ ትምህርት ቤት የመሄድ ሁኔታዎች ይኖራሉ። እንግዲህ ለእድሜ ለትምህርት ሲደርስ እርስዎ የት ነው የተማሩት? እስቲ እሱን ደግሞ ያጫውቱ። እዛው አካባቢ ነው ሻፓ አንደኛ ደረጃ ትምህርት ቤት አለ። ቤተክርስቲያናችንና ትምህርት ቤታችን ቅርብ ለቅርብ ነው። አንዳንዴ ከቅዳሴ ወተን ወደ ትምህርት ቤት እየሄድን ነው የተማርኩት። እንግዲህ አንደኛ ደረጃ ትምህርት ከ1 እስከ 8 በሻፓ አንደኛ ደረጃ ትምህርት ቤት ነው የተማርኩት። ከዛ ደግሞ የሁለተኛ ደረጃ ትምህርቴን የተማርኩት በቦንጋ ሁለተኛ ደረጃ ትምህርት ቤት ወደ ሸታ መስመር ምናልባት የምታውቁ ከሆነ አሁን አዲስ የሆነ ስም አለ። አሁን ብሻ ወልደ ዮሐንስ የሚባል ትምህርት ቤት ነው የተማርኩት። ከዛ ስማር ግን ከሻፓ የ2 ሰዓት መንገድ ነው። እስከዛ ድረስ በእግሬ እየሄድኩ ነበረ የተማርኩት። ልጆችም ስለነበርን ድካሙ አይሰማንም ነበረ። በእግር የጧት ተማሪዎች ስንሆን 12 ሰዓት ነው ከቤት የምንወጣው 2 ሰዓት ለመድረስ። ስንመለስም ደግሞ አርፍደን 8 ሰዓት ተኩል 9 ሰዓት ምናምን ነው ቤት የምንደርሰው። እንደዛ ነው 2 ዓመት 9 እና 10 የተማርኩት። ከዛ ያንን ሲጨርስ ኮሌጅ ወደ አዲስ አበባ መጣሁኝ። ሳልጃን ዶንቦስኮ ሳልጃን ሲስተሮች ጋር ነው የተማርኩት። 1 እና 2 10 ሲደመር 2 እዛ ተማርኩኝ። ኮሌጅ ማለት ነው። የሴክሬታሪያል ሳይንስ ኤንድ ኦፊስ ማኔጅመንት የሚባል ኮርስ ወሰድኩኝ። ከዛ 3ኛ ዓመት ዲፕሎማዬን ለመያዝ ወደ ዲላ እንደገና ሳልጃን ዶንቦስኮ፣ ምክንያቱም በእነሱ ትምህርት ቤቱን ስለወደድኩት በዛ ለመጨረስ ፈለግኩኝ። ስለዚህ ወደ ዲላ ሄድኩኝ። ዲላ ሄጄ ዲፕሎማዬን ጨርሼ ከዛ ወደ ቦንጋ እንደገና ተመለስኩኝ። ተመልሼ ቢሮ የመንግስት ኮሚኒኬሽን ቢሮ ተቀጥሬ ሰራ። እስከዛ ድረስ ነው እንግዲህ የትምህርት ደረጃ የነበረው። ከዛ በኋላ ሌላ ህይወት። ያው ከትምህርት በኋላ በቀጥታ ወደ ስራው ዓለም ነው የተቀላቀሉት። በጣም ጥሩ። ስለዚህ ወደ ጥሪ ህይወት እንዴት ነበር የገቡት? እስቲ አጋጣሚውን ያጫውቱን። ወደ ጥሪ ህይወት የገባሁት ትንሽ ሆኜ እፈልግ ነበር። እንግዲህ ሲስተሮች በየአመቱ የአስተሪዮ ማርያም በዓል አለ። ሲስተሮች ይመጣሉ በዓል ለማዘጋጀት ቤተክርስቲያን ውስጥ ያገለግላሉ። እኔ ትንሽ ልጅ ነበርኩኝ፣ አያቸው ነበረ እና እነሱን ሳያቸው ውስጤ ያ ፍላጎት አደረ። እኔስ መቼ ይሁን እዛ ቦታ ደርሼ በተለይ ይሄ ሄዶ ንባብ ማንበብ የለም መጽሐፍ ቅዱስ ማንበብ ያንን ነገር በጣም ነበር የምወደውና አልችልም ነበር። በሰዓቱ እመኝ ነበረ። እንግዲህ እግዚአብሔር በውስጥሽ የሚያስቀምጠው ነገር አለና ምኞት የሚባል ነገር። ከዛ ያንን እንትን እያልኩኝ በዛ ፍላጎት አደኩኝ። በመሃል ትምህርት ጨርሼ ቤት እያለው የኮንሶላታ ሲስተሮች አባል የሆኑት ሲስተር ጌጠነሽና የኮምቦኒ
ማህበር አባል የሆኑት ሲስተር ጃምሌት የሚባሉ ለሁለት ወደኛ ሀገር አኒሜሽን ለመስራት ይመጣሉ። እኔ ያው መዘምራን ነበርኩኝ። እነሱም ቡና አፍልተን ምናምን ዌልካም አደረግናቸው። ከዛ ሲስተር ጌጤ እዛ አዩኝ፣ ጠየቁኝ ትምህርት ጨርሰሻል ወይ ምናምን ብሎ ጠየቁኝ። አዎ አልኳቸው። ትንሽ ስለነበርኩኝ አላመኑም ትምህርት እንደጨረስኩ ማለት ነው። 15 ዓመት እንደዛ ነበርኩኝ። 10ኛ ነው የጨረስኩት። ከዛ በኋላ ያው እነሱ ከሄዱ በኋላ ነግረውን ከሄዱ በኋላ ረሳሁት። መግባት ፈልጌ ነበረ ረሳሁት። ስራ መፈለግ ጀመርኩኝ። ከዛ እንደገና ስራ እየሰራው በመሃል እንደገና መጣ ሐሳቡ ማለት ነው። ተመልሶ መጣ። ከዛ ኮሌጅ ተምሬ ምናምን ከጨረስኩ በኋላ እንደገና ሐሳቡ ሲመጣ አጋጣሚ ሆኖ ኮንሶላታ ሲስተሮች ከሻፓ ቁምስና አንድ ወጣት እንፈልጋለን አሉ ብሎ ቆሞሱን ሲጠይቁ ቆሞሱ ሌላ ልጅ አገኘው። የተገኘችው ልጅ ማትስ ያው ማትሪክስ እንፈተን ውጤት አለ አይደለ? እንግሊዘኛና ማትስ ብዙም ውጤት አልነበራትም። የኔ ደም ይታይ ነበር፣ በውጤት ነበር የሚካሄደው እና የኔ ውጤት ስታይ ትንሽ የተሻለ ስለነበረ በመሃል እኔ አላሰብኩም። እኔ ቴክኒክና ቦንጋ ቴክኒክና ሙያ ለመማር ትምህርት ቤት እየሄድኩኝ መንገድ ላይ መኪና አቁመው ነው የጠየቁኝ። አባ እንደዚህ መሄድ ትፈልጋላችሁ ሲሉኝ ለሶስት እየሄድን ነበር ከጓደኞቼ ጋር። ለምን የት ነው የምንሄደው አልናቸው። እንደዚህ አዲስ አበባ እንደዚህ ኮንሶላታ ሲስተሮች ጋር ሄዳችሁ ተምራችሁ ከዛ በኋላ ሲስተር መሆን ከፈለጋችሁ ትቀጥላላችሁ፣ ካልፈለጋችሁ ትተዋላችሁ አሉ። ከዛ በመሃል እኔ ሄድኩኝ። ልጅቷ ውጤቷ ስታይ አልሆነም፣ የኔ ስታይ ትንሽ የተሻለ ስለነበረ እንደ ካመንዲሲ ነገር ፕሮግራሙን አየው። ከዛ በመሃል እየተማርኩኝ ትምህርት ጀመርኩኝ ሳሊጃን ሲስተሮች ጋር እየተማርኩኝ። እነሱ ነበሩ ኃላፊነት ወስዶ የሚያስተምሩን የነበረው ኮንሶላታዎች ከተለያየ ሀገር ተጠርተን ማለት ነው። አንድ ከሆሳና ነበረች፣ አንድ ከወላይታ፣ እኔ ደግሞ ከቦንጋ አንድ ላይ ተከራይተን እየኖርን ነበረ ምንማረው። ለዛ በመሃል ያው ያን ትምህርት ከጨረስኩ በኋላ ወደ ስራ ገባኝ። እንዲህ እያልኩ እያየው ስራ ሰርቼ በቃኝ ብዬ ወደ ገዳም ገባው ማለት ነው። ከስራው ዓለም ተሰናብተው ወደ ገዳም ገባ? አዎ ስራውን ትቼ ነው የገባሁት። አዎ እየሰራው ነበረ። ወደ ጥሪ ህይወት ከመግባቱ በፊት በልጅነቱ የሚመኙት ምኞት ነበረ ወይ? በሌላ ሙያ ያው ልጅ ሆነን ብዙ ምኞቶች ይኖሩናል። ልጆች ሲጠየቁ ዶክተር የመሆን ኢንጂነር የመሆን እንደዛ አይነት ፍላጎት ነበሩት ወይ? እንደየትምህርት ደረጃ ነው። ለምሳሌ ከ1 እስከ 8 እስከ 10 ባለው ጊዜ ውስጥ 10ኛ ስጨርስ የስፖርት አስተማሪ መሆን ነበር የምፈልገው። ለምን ነበር? ምክንያት ነበር? ስፖርት በጣም ወዳለሁ። የእግር ኳስ እንጫወት ነበረ ትንሽ ሆነን ማለት ነው። ተቀላቅለን ህፃናት ወንዶችም ተቀላቅለን ህፃን ሆነን አንድ ላይ ነበር የምንጫወተው። ትልቅ ስንሆን ደግሞ የሴቶች ግሩፕ አለ፣ የእግር ኳስ እንጫወታለን፣ ሰርከስ እንሰራለን፣ የተለያዩ ስፖርቶችን እንሰራለን፣ ሩጫ ምናምን። አንድ አሁን ሻፓ ቲቸር ብርሃኑ አምቦ እንላቸዋለን። በጣም ነው የምንወዳቸው የምናከብራቸው። ስፖርት ያስተማሩኝ እሳቸው ሩጫ ምናምን ከኔ ጋር አብረው ይሮጡ ነበር አስታውሳለሁና እንደዚህኛው ወሩረው ነበር የሚጫወቱትና ስለዚህ በጣም ትልቅ ፍቅር አለኝ ለስፖርት እና የስፖርት አስተማሪ መሆን ይፈልግ ነበር። ትምህርት ከጨረስኩኝ በኋላ ደግሞ ተማሪ ሆኜ እያንዳንዱ ክረምት አለ አይደለ? ትምህርት ሲያልቅ እኔ አዲስ አመት ሲመጣ እንዴት አድርጌ አዲሱን አመት መጀመር እንዳለብኝ ትምህርት ቤት እንዴት እንደሚገባ ራሴን ችዬ ነው የተማርኩት። ኢነሰንስ ንግድ ወዳለሁ፣ ነጋዴ መሆን ይፈልግ ነበረ። ነጋዴ ምክንያቱም ራሴን ችዬ እየነገድኩ ነበረ። ትንሽ ሆኜ እነግድ ነበረ። ትንንሽ ንግዶችን እነግዳለሁ። ወደ ሙቲ ምናምን እየሄድኩ ወደ ባሃ ምናምን እየሄድኩኝ ከዛ ቦንጋ እየወሰድኩ ምናምን እሸጥ ነበረ። ያው የተለያዩ እንቁላል፣ ቃሪያ ምናምን እንጀራ ጋግሬ እሸጣለሁ። ጠላ ጠምቄ እሸጣለሁ። ቡና አፍልቼ እሸት በቆሎ ምናምን ሲገባ እሸት በቆሎ እየቀቀልኩ ዳቦ እየጋገርኩ እንደዚህ እየቆራረስኩ ምናምን እሸጥ ነበርና በጣም ትልቅ እንትን ነበር። ንግድ ይሳካልኛል ደሞና መሆን እፈልግ ነበር። ከዛ ደግሞ ሴክሬታሪውን ተምሬ ከጨረስኩ በኋላ ኮሌጅ እንደጨረስኩ በቃ የራሴን ኮምፒውተር ቤት ከፍቼ በቃ የራሴ ኮፒ ማሽን ምናምን ኖሮኝ እንደዛ ኬት እንደሚመጣ አላውቅም፣ ግን የኔ ምኞቴ እሱ ነበር። ራሴን ችዬ መኖር እንደዛ ነበረ። አገልግሎት እየሰጠው
የተሻለ ነገር ደግሞ እዛ ሀገር ቦንጋ ላይ ነው ደግሞ ያሳስብ የነበረው ለማድረግ። ግን ደግሞ አንዳንዴ ያሰብሽው ነገር አይሆንም፣ እግዚአብሔር ያሰበልሽ ነው የሚሆነውና ያው ዛሬ ሚሽነሪ ሆኜ ቁጭ ብያለሁ። ትልቅ ጥንካሬ ነው። ያው በልጅነት እነዚህ ነገሮች አሁን እርሱ ያነሷቸው ንግድም ሌሎች ነገሮችን መሞከር ራስን ለመቻል መጣር ትልቅ ጥንካሬ ነው። እንደው ምናልባት ይህንን ጥንካሬ ከየት አገኘው ብለው ያስባሉ? ለኔ ያው ቤተሰብ ነው። እናት አባቴ ያው የትም ሄደው እንትን አይሉም፣ ከሰውም አይጠይቁም፣ ራሳቸውን ችለው ነው የሚኖሩት። ገበሬዎች ናቸው። ጓሯችን ምንም አይጠፋም፣ እግዚአብሔር ይመስገን። እናቴ በጣም ታታሪ ናት፣ አባቴም ይሰራሉ። ሁላችንም ቤተሰባችን ውስጥ ባይዘው 9 ልጆች ነን። እርሶ ስንተኛ ኖት? እኔ 7ኛ ልጅ ነኝ። ደስ ይላል። 9ኛችንንም አስተምረው ያስተማሩን እንደዛ ራሳቸው ሰርተው ቡና ተክለው በቡና ማር ብዙ እንደዚህ እርሻዎች አሉ። ራሱ እያረሰ አባቴ ራሳቸው ተግተው ሰርተው ነው ያስተማሩንና ምናልባት ትጋቱን ከዛ ይሆናል የወሰድኩት ከነሱ ጥንካሬውን ብዬ ነው ማስበው። ወደ ኮንሰላታ ልኡካን ማህበር ሲመጡ እንዴት ነበረ ማህበሩ እርሶን የተቀበለው? እያንዳንዱ ማህበር የራሱ የሆነ ህገ ደንብ አለው፣ መስፈርት የምንለው ነገር አለ። አንድ ወጣት ልጅ ገዳም መግባት ስትፈልግ ምንድነው ማድረግ ያለባት ማሟላት ያለባት የሚል ነገር አለ። ስለዚህ በእኛም ገዳም ኮንሶላታዎች እኔን ሲቀበሉኝ ያው ያቀረቡልኝ ነገር አለ። አንደኛና ዋነኛው እግዚአብሔርን የምታፈቅር መሆን አለባት። እግዚአብሔር የተለየ ፍቅር ያላት ወጣት መሆን አለባት ይላል። ከዛ ደግሞ ያው ያላትን ነገር ሁሉ ነገር ትታ ለእግዚአብሔር ራሷን የምትሰጥ። ሌላ ደግሞ በትምህርት ደረጃ ደግሞ ያው ገዳም ስንገባ ያው ብዙ ነገሮች ስለሚጠብቁን ሚሽነርም ከመሆኑ አንፃር ቋንቋ መማር አለ፣ ባህል መማር አለ፣ ብዙ ነገር መማር ስላለ የትምህርት ደረጃ ይጠየቃል። በሰዓቱ እኔ ሲገባ አሁንም ያው ነው አልተቀየረም። 10 ሲደመር 3 ተብሎ ነበር የሚጠየቀው። 10ኛ ነበር የምንጨርሰው። 10ኛ ስጨርስ 10 ሲደመር 1 2 3 ዓመት ተጨማሪ ኮሌጅ ወይም ቴክኒክና ሙያ እንደዛ ተምሬ ምናምን ጨርሽን። እንደዛ ነው ህጉ የሚለው። እኔም ያንን ስለጨረስኩኝ ከዛ በኋላ ጠሩኝ፣ ገባሁኝ። የስራ ልምድም አለ፣ ጨርሰሽ ስራ ሰርተሽ። እኔ እንደውም ወዲያው ሳልሰራ መግባት ነበር የፈለኩት። በኋላ ሲያስረዱኝ ጥሩ ነው መስራትሽ፣ ምክንያቱም የገንዘብ ጥቅም ማወቅ ያስፈልጋል። በኋላ ላይ ከገባን በኋላ ወይኔ ሰርቼ ቢሆን ኑሮ ተምሬ ምንም ሳልሰራበት ገባሁ የሚል ጸጸት ውስጥ እንዳንገባ መስራቱ ይጠቅመናል። ስለዚህ እኔ አሁን ምንም አልጸጸትም። ሰርቼ ደሞዝ በልቼ ተከራይቼ ብቻዬን ኖሬ አልፈልግም ብዬ ስለመጣው አንዳንዴ ሐዋርያ ጳውሎስ እንደሚለው ሁሉንም እንደ ቆሻሻ ቆጠርኩት። ስለዚህ ወደ ኋላ ዞረሽ እንትን አትይም፣ አትጸጸችም። እና ለዛ እንደዛ ነበር የተቀበሉኝ። ጨረስኩኝ፣ ገባሁኝ። እንደዛ ነው የተቀበሉኝ። ተመልሰን ተገናኝተናል። ተመልካቾች አብራችሁን ሁኑ። እንግዲህ ሲስተር በኮንሰላታ ልኡካን ማህበር ውስጥ ሲገቡ መሐላዎች አሉ፣ በተለያየ ጊዜ የሚደረጉ። የመጀመሪያ መሐላ ዝግጅቱ እንዳጠቃላይ ምን ይመስል ነበረ? እንደገባው ያው ለሁለት ነበርን። እያንዳንዱ የራሱ የሆነ ግሩፕ አለው ስንገባ ማለት ነው። አሁን እኔ አንድ ሲስተር ነበረች ከኔ ጋር አብረን ነበር የጀመርነው። ልክ እንደገባን ኦሪየንቴሽን ጊዜ የሚባል ጊዜ አለ። ኦሪየንቴሽን 1 ዓመት ወስደን ቤት ውስጥ ኮንሶላታ ሲስተሮች ጋር እነሱ ተከፋፍለው ክላስ ይሰጡን ነበረ። ስለ ማህበሩ ያስተምሩን ነበረ። በተለይ ደግሞ እንግሊዘኛ ቋንቋ ካልተማርን የሚቀጥለውን ስቴፕ መቀጠል ስለማንችል ለቋንቋ ትልቅ ዝግጅት ነበር የምናደርገው። ቁጭ ብለን ሌሊት ምናምን ነበር የምናነበው። 1 ዓመት ስለ ማህበሩ ምንነት፣ ልኡካን ማህበር እንደሆነ፣ ሀገር ውስጥ መስራት እንደማንችል፣ ሌላ ሀገር ወንጌልን ለመስበክ እየተዘጋጀን እንደሆነ ያንን የምንቀረጽበት ጊዜ ነው። 1 ዓመት ከጨረስን በኋላ ደግሞ ፈተና እንፈተናለን። ቅዱስ ፍራንቺስኮስ
ቴዎሎጂ ለመጀመር የ3 አመት የሪሊጂየስ ሳይንስ የሚባል ትምህርት 3 አመት እሱን ተምረን ነው እሱን ለመማር ፈተና መፈተን አለብን። ምክንያቱም ሁሉም ኮርስ የሚሰጠው በእንግሊዝኛ ስለሆነ እንግሊዝኛ መማር ነበረብን ማለት ማወቅ ነበረብን። ያንን ዝግጅት ስላደረግን ፈተና ተፈትነን እግዚአብሔር ይመስገን በሰዓቱ አልፈን አንደኛ አመት ቴዎሎጂ ጀመርኩኝ። ሁለተኛ ሶስተኛ ጨረስን። 3 አመት ቴዎሎጂ ከጨረስን በኋላ ፖስቱላንሲ የሚባል ነገር አለ። ከኖቪሼት ከመግባታችን በፊት የ6 ወር ዝግጅት እንደገና ወደ ኖቪሼት ተመክሮ ማለት ነው። ኖቪሼት በአማርኛ ወደ ተመክሮ ህይወት ከመግባታችን በፊት ፖስቱላንሲ የሚባል ፕሮግራም አለ። ያንን እናደርጋለን። እዚሁ ኢትዮጵያ ውስጥ ነው የምናደርገው። ቴዎሎጂውን ጨርሰን ፖስቱላንሲውን አድርገን ከዛ እንደጨረስኩኝ ወደ ጣሊያን 2016 እንግዲህ በአውሮፓውያን አቆጣጠር ነው 2016 ወደ ጣሊያን ለተመክሮ ዝግጅት ሄድኩኝ። 16 17 2 አመት እዛ ቆየው እስከ 18 ማለት ነው። 18 ላይ ጥር 29 አሁንም እንደ አውሮፓውያን አቆጣጠር ነው የምናገረው 2018 28 ጥር ላይ የመጀመሪያ መሃል ላይን አደረኩኝ ጣሊያን ሀገር ማለት ነው። ጣሊያን ሀገር በሰሜን ጣሊያን ቱሪን ይባላል እና ደግሞ እንትኑ ሀገረ ስብከቱ ቫልዲ ሱዛ ይባላል። እዛ ነበርኩኝ 2ቱንም አመት እዛ መሃል ላይን አርጌ ወዲያው እንዳደረኩኝ በሁለተኛ ቀን ወደ ኢትዮጵያ ተመለስኩኝ። በ28 አረኩኝ በ31 ወደ ኢትዮጵያ ተመለስኩኝ። ወደ ኢትዮጵያ ተመልሼ እረፍት አደረኩኝ ቤተሰብ ሰላም ብዬ ምናምን። ከዛ ወደ ወለጋ ተመደብኩኝ ማለት ነው። ስለዚህ ከዛ ወደ ነቀምት ሀገረ ስብከት እንደ መጀመሪያ የአገልግሎት ጊዜ ማለት ነው። ምን ይመስል ነበር የነቀምት ቆይታው? አሪፍ ነበረ። ያው መጀመሪያ ላይ ትንሽ ከብዶኝ ነበር፣ ምክንያቱም ቋንቋ አልችልም ነበረ። ያው እንግሊዝኛ ተዘጋጅተናል፣ ተምረናል፣ ጣሊያንኛውንም ተምረናል። አሁን ደግሞ ያ ሁሉ አይጠቅምም፣ አማርኛው ምኑ አይጠቅምም ነበረ። እንደ የአካባቢው ቋንቋ ኦሮምኛ ስለነበረ 28 ቀን ኦሮምኛ ተማርኩኝ። በ28 ቀን ማለት ክላስ ወሰድኩኝ። ከዛ በኋላ ከልጆች ጋር ነበረ የሰራሁት። 230 ህፃናት ነበሩኝ ማለት ህፃናት ትምህርት ቤት። መጀመሪያ ከሲስተሮች ጋር የተለያዩ ቦታዎች ቁምስናዎች ሳይሆን ጸሎት ቤቶች ነበሩና ካህናቶችም ብዙ ስለሌሉ እኛ ተከፋፍለን ነበር የምንሄደው። ቅዱስ ቁርባን ኦሬዲ ኮንሰክሬትድ የሆነ ቅዱስ ቁርባን ይዘን እንሄዳለን። በተለያዩ ቦታዎች ሩቅ ነው፣ መኪና የሆነ ቦታ አቁመን በእግር ነበር የምንሄደው። የ2 ሰዓት መንገድ የ3 ሰዓት መንገድ በእግር እየሄድን እዛ ከሰዎቹ ጋር ጸሎት አብረን አድርገን ከዛ ሊተርጂ እናደርጋለን። በአማርኛ ምን እንደሚባል አላስታውስም። ካህናቶች ሳይኖሩ መጽሐፍ ቅዱስ አንብበን ስብከት አድርገን ሰዎቹን አዘጋጅተን መዝሙር ምናምን ከነሱ ጋር ዝግጅት እናደርግና ቅዱስ ቁርባን እንሰጣቸዋለን። እንደዛ አድርገን እንመለስ ነበረ። ከዛ በኋላ ትምህርት ቤት እንደገና ገዳሙ የትምህርት ቤቱ ዳይሬክተር ሆነሽ እንድታግዢ ብሎ ጠየቁኝ። ገባሁኝ። ትምህርት ቤት የአባቶች ትምህርት ቤት ነበረ፣ የኮንሶላት አባቶች አብረን እዛ ከነሱ ጋር እንደ ዳይሬክተር እነሱም አድሚኒስትሬሽን ላይ አብረን እዛ ሰራን። ስለዚህ ኦሮምኛውን ከዛ ሰዎች ጋር እየሆንኩኝ ተማርኩኝ፣ ለመድኩት። ደስ ይላል። ከልጆች ጋር ደስ የሚል ጊዜ ነበር። አሁንም አስባቸዋለሁ። በዛ ሰዓት እንግዲህ ለአገልግሎት ጥሪ ረጅም ጉዞ በእግር ተጉዛችሁ ወደ ምእመኑ ስትደርሱ አገልግሎት ስትሰጡ ወንጌል ስትሰብኩ የምእመኑ ስሜት ምን ይመስል ነበረ? እነሱ ደስ ይላቸዋል። አሁን በኦሮምኛ ከልጆች ጀምሮ ማለት ነው ሲስተር ኬኛ ይላሉ። የኛ ሲስተር ይላሉ። ያ ነገሩ በጣም ደስ ይልሻል። እነሱ ኦሬዲ ለምደዋል። ሰው በጣም ነው ደስ የሚላቸው። እኛ ሳንሄድ ስንቀር ነው የሚያዝኑት። ዛሬ አትመጡም ይደውላሉ። አርብ ሲደርስ ይደውላሉ፣ እሁድ እንድንሄድ ማለት ነው። ደውለው ይነግሩናል ወይ እኛ እንደውልላቸዋለን። ደስ ይላቸዋል የነበሩት ሰዎች። አካባቢው ራሱ ማያቆንም ሰዎች፣ ካቶሊክ ያልሆኑም ሰዎች ጥሩ ግንኙነት ነበረን ከነሱ ጋር። እኛ ወደ አገልግሎታችን ነው የምንሄደው። ማንንም አንነካም፣ ምንም
የሚል ነገር የለም፣ የሚያስፈራ ነገር የለም። ደስ የሚል ጊዜ ነበረኝ እኔ ከነሱ ጋር ቆንጆ ጊዜ ያሳለፍኩት። በጣም ደስ ይላል። እንግዲህ ከነቀምት ሀገረ ስብከት የመጀመሪያ አገልግሎቱ በኋላ ወዴት ነበር ያመሩት? ከነቀምት በኋላ ኦልሞስት 2 ዓመት ከሰራው በኋላ እዛ ገዳሙ በገዳማችን ያው ህጉ አለ ያንዳንዱ ቅድም እንደጠየቅሽኝ ዝግጅት እንዴት እንደሚደረግና እስከ መጨረሻ መሐላ ድረስ የምናረጋው ነገር አለ። ያንን ከጨረስኩ በኋላ ተጠራው። የገዳሙ ዋና አለቃ ደወሉ ከጣሊያን ሀገር። ሲስተር አዳነች እኛ አዲስ ሚሽን ልንከፍት ነው ወደ ኤዥያ ሩቅ ምስራቅ ማለት ነው፣ ኪርጊስታን የሚባል ሀገር። እኔ የነበርኩት ኪርጊስታንና ካዛክስታን ነበረ። ለመጀመሪያ ጊዜ ሲስተሮች እዛ ሀገር ሄደው አያውቁም፣ ሰዎቹም አያውቁም። ስለዚህ እዛ ልንመድብሽ አስበናል፣ አለቆቹ አስበዋልና ምን ትያለሽ አሉ። ስሉኝ እሺ አልኳቸው። እርግጠኛ ነሽ አሉ። እሺ አልኳቸው። ትሄጃለሽ ስሉኝ እሺ አልኳቸው። ወይኔ ካልኩ በኋላ ምንድን ያልኩት አልኩ፣ የት እንደምሄድ አላውቅማ። ከዛ በኋላ ያንን ካልኩ በኋላ ይመጣልኝ የመስራቻችን ቃል አለ የሚሉን ቅዱስ ዮሴፍ አለማ ነው። እናንተ እሺ በሉ፣ እሺ ካላችሁ በኋላ እግዚአብሔር የቀረውን እንድትኖሩ ያረጋቸዋል፣ እግዚአብሔር ይረዳቸዋል። እናንተ ግን እሺ በሉ፣ በፍጹም እምቢ እንዳትሉ ይሉናልና ያ ነገር አጠነከረኝ፣ አቅም ሰጠኝና እሺ አልኳቸው። ወደ ጣሊያን ተመለስኩኝ። ምክንያቱም ወደ ኤዥያ ለመሄድ ጣሊያን ግዴታ መሄድ ነበረብን። ምክንያቱም መረጃ ዶክመንቴሽን መዘጋጀው ከጣሊያን ሀገር ስለሆነ እዛ ሄድን። ቋንቋ ለ60 ሰዓት ራሽኛ ተማርኩኝ። ከዛ ግሩፖችም አሉ፣ የተለያዩ ሲስተሮች አሉ። 8 ሲስተሮች ነበርን ከተለያዩ ሀገራት የተሰበሰቡ። አብረን ከነሱ ጋር ዝግጅት አደረግን። እስከዛ የት እንደምሄድ አላቅም ነበር፣ ኤዥያ እንደሆነ ብቻ ነበር ማቀው። ከዛ ዝግጅቱን ከጨረስን በኋላ አለቆቹ ጠሩኝ። መጨረሻ ላይ ኪርጊስታን የሚባል ሀገር ትሄጃለሽ፣ አዲስ ኮሚኒቲ ገዳሙን እንዳዲስ ማለት ያው እኔም ብቻ ሳይሆን ገዳሙን ነው ይዤ የሄደውና እዛ ሪፕሬዘንት ታደርጊያለሽ፣ አዲስ ሚሽን ትከፍታላችሁ ተባለ። ሄድኩኝ። ለ4 ሆነን አንድ ከኬንያ፣ ታንዛኒያ፣ ጣሊያን እኔ እንደዛ ተቀላቅለን ነበረ ወደዛ ሀገር የተመደብ ነው። ከዛ ሄድኩኝ ወደ ኪርጊስታን። ኦልሞስት 2 ዓመት ኖርኩኝ እዛ ሀገር። እንዴት ነበረ መጀመሪያ ሲሄዱ የነበረው አቀባበል? የሀገሩ የአየር ሁኔታ፣ ባህል አለ፣ ብዙ ነገር አለና እንዴት ነበር የተቀበሉት? ሰዎቹ ደስ የሚለው ልክ እንደደረስን እኛ አንዷ ሲስተር በዶክመንት ምክንያት አንዷ ቀድማ ገብታ ነበረ። ደስ የሚለው አንድ ጣሊያናዊት አውሮፓም ስለሆነች ብዙም በዶክመንት ችግር አልነበረም። እሷ ቀድማ ስለገባች ኦልሬዲ ሀገሩን አይተዋለች፣ ቋንቋውንም ትንሽ ለምዳለች። ከዛ እሷ ከነበሩት ከጀዝዊት ቄሶች አሉ ኪርጊስታን እንትኑ ከተማው ዋና ከተማ ብሽኬክ ይባላል። እዛ የሚኖሩ ካህናቶች አሉ። ከነሱ ጋር አብረው ተቀበሉን። ስለዚህ ቤት ተሰማን። ምንም እንደ እንግዳ እንትን አይደለንም። ተቀበሉን፣ መተው ወሰዱን። እዛ ከነሱ ጋር ረፍት አድርገን እንደገና ወደ ደቡብ በሀገሩ ማለት ነው ወደ ደቡብ መሄድ ነበረብን። በመኪና የ10 ሰዓት 11 12 ሰዓት መንገድ በመኪና ሄድን። ከዛ ስንሄድ የቁምስና ሰዎች ጥቂቶች ናቸው። እነሱ ተሰብስበው ምግብ ሰርተው ምን ብለው እኛን እየጠበቁ ነበረ እና 2 አየር መንገድ ነው። ከዚህ እኛ ከጣሊያን ሄድ ነው። ከጣሊያን ወደ ኢስታንቡል ሄድን፣ ወደ ቱርክ፣ ከዛ ደግሞ ወደ ብሽኬክ፣ ከዛ ደግሞ ወደ ኦሽ ሌላ ሀገር አለ። 3 አየር መንገድ ረዥም ጉዞ ነበረ ያደረግነው። ደረስን፣ ደክሞን ነበረ። ምንም የት እንዳለሽ አይታወቅም። ምክንያቱም ምንም አናቅም። ቋንቋን ብዙም ያው እንደዛ ተምረናል፣ ግን እዛ ስትደርሺ ሁሉ ነገር ይጠፋብሻል። አዲስ ነው የሚሆንብሽ። ሰውን አታውቂም። ምን ብለሽ ያው ደህና አደራችሁ ካልሽ ከዛ ውጪ ሌላ ምን እንደምትይ አታውቂም። እንደዛ ሆነን ደረስን። ልክ እንደደረስን በሀገሩ ሕግ አዲስ ሰው ሲገባ እንትን ማድረግ አለበት፣ መመዝገብ አለበት። ገብቻለሁ የሚለውን ገብተዋል የሚለው መመዝገብ አለበትና ቀጥታ እንደደረስን ምሳችንን በልተን ወደ ቢሮ ሄድን ማለት ነው። አርብ ቀን ስለነበረ ሀገሩ የሙስሊም ሀገር ነው። አርብ ቀን ደግሞ ያው እነሱ ጁማ ይባላል፣ ጁማ አላቸው፣ ጸሎት አላቸው። እዛ 10 ሰዓት ደረሰ፣ ሄዱ። እኛ ስንደርስ
ተዘጋ። ተመልሰን መጣን። እንደገና ተመለሳችሁ? ወደ ቤት እዛው ነው፣ ግን እዛው አካባቢ ስለሆነ ብዙም ችግር የለም። የሚያደርሱን ሰዎች አሉ። በዚሁ አጋጣሚ ቤተክርስቲያን ጀዝዊቶች ትልቅ ነገር ነው ለኛ ያደረጉት። አቀባበል አደረጉ። ሰው እኛን አካምፓኒ የሚያደርገን ሰው ሁላ የሚያግዘን ሰው ሁላ አዘጋጅተውልን ነበረና ከነሱ ጋር እየተመላለስን ሰኞ ቀን እንደገና ሄድን። ሰኞ ሄደን ተመዘገብን። ህይወት ቀጠለ። ከዛ ደግሞ ቋንቋ እንዴት አድርገን መማር የት መማር እንዳለብን ታክሲ እንዴት እንደሚያዝ ወዴት እንደሚኬድ አናውቀውማ ሀገሩን። እንደዛ ቄሶቹ እየረዱን አንድ ቄስ ነበረ እሱ አገዘን። ከሳቸው ጋር እንደዚህ እየሄድን ምን እያልን ቀስ እያልን ተማርን። እንደ ተማሪ ነበረ የገባነው እዛ ሀገር። ቪዛ የተሰጠን ስቱደንት ቪዛ ነበረ። ግዴታ ዩኒቨርሲቲ መሄድ አለብሽ። እኛ ደግሞ ዩኒቨርሲቲ ለመሄድ አይደለም አላማችን፣ ያው ለአገልግሎት ነው የሄድነው። ግን ደግሞ የሀገሩ ህግ ስለሆነ ግዴታ ትምህርት ቤት መሄድ ነበረብን። እየሄድን ራሽኛ እየተማርን ራሽያን ሊትሬቸር ነበረ የተመዘገብነው ሳናቅ ማለት ነው ቋንቋውን። ከዛ ያው እንደምንም ቀስ እያልን ቀጠልን ማለት ነው ህይወቱን እዛ። በጣም ደስ ይላል። እንግዲህ ትልቅ አገልግሎት ነው። ከሀገር አልፎም አገልግሎቱ በጣም እየሰፋ ነው። የኮንሰላታ ሉካ ማህበር በዚህ አገልግሎት ሲገቡ የቤተሰብ ስሜት ምን ይመስል ነበረ? እናት አባት ወደ ጥሪ ህይወት ሲገቡ፣ ከዛ ደግሞ ይህ ጥሪ ህይወት አድጎና ቀጥሎ ከሀገር ውጪ ሌሎች አካባቢዎች ላይ ሲሄዱ ቤተሰብ ስሜቱ ምን ይመስል ነበረ? ቤተሰብ ደስ የሚለው እግዚአብሔር ይመስገን የነን ምርጫ ነው የሚያከብሩት። አባት እናቴ አስታውሳለሁ ትንሽ ልጅ ሆኜ እቺ ሲስተር ነው የምትሆነው ይላሉ ቤት ውስጥ ማለት ነው። ያላቀም እንዲው ዝም ብዬ ስራዬን ምናምን ስሰራ እናቴን ሳግዛት ቤት ስናጸዳ ቡና ሳፈላ ምናምን ቤተክርስቲያን እሄዳለሁ። ቤተክርስቲያን በጣም ስለምንወድ ስለምናገለግል እሷ ሲስተር ትሆናለች እየተባልኩ ነው ያደኩትና እነሱ ይደግፋሉ። አሁን በገዳማችን ህግ ደግሞ አንድ አለቃ የሆነችን ልጅ ስትቀበል ሄዳ ቤተሰቧን ትጠይቃለች። እናንተ ፍቃደኛ ናችሁ ወይ? አንቺ ፍቃደኛ ነሽ ወይ ተብላ ትጠይቃለች። በራሷ ቤተሰብም ይጠየቃል። ቤተሰብ ሲጠየቅ እናቴ አስታውሳለሁ እኛ ግቢ ካል ብለናት እሷ ካልፈለገች ምንም ማድረግ አንችልም። አትግብ ብለን ደግሞ የምትፈልግ ከሆነ መከልከል አንችልም። ስለዚህ ራሷን ጠይቋት ተባለች። ሲስተር ጌጤሽ ነሽ ማለት ነው። ለመጠየቅ ስትሄድ አስታውሳለሁ። እዛኔ ቆሞስ አባ ጴጥሮስ አበበ ነበሩ። የኔ ቆሞስ እሳቸው ነበሩ። በሳቸው በኩል ነው ሄደው የጎበኟቸው ቤተሰቦችን እና ቤተሰብ ሁሌ ከጎን ናቸው። ያንቺ ምርጫ ነው የሚሉት መጀመሪያ። ያንቺ ፍላጎት፣ ያንቺ ምርጫ፣ አንቺ ደስ ካለሽ፣ ካልፈለግሽ ግን ቤቱ ሁሌም ክፍት ነው ተመልሰሽ ነይ ይሉኛል እንጂ እንትን አይሉም። እኔ አያደናቅፉም፣ ይጸልዩልኛል። እንደውም በእነሱ ጸሎት ነው ይሄን ሁሉ አገልግሎት እየቀጠልኩ ያለሁት። በእውነት የቤተሰብ ጸሎት በጣም ትልቅ ኃይል አለውና እነሱ ይጸልዩልኛል። ሻማ ለኩሰው ዳቦ ጋግረው ይወስዳሉ። ቤተክርስቲያን ቅዳሴ ያስቀድሳሉ፣ ቡና ያፈላሉ፣ ይጸልያሉ። ስለዚህ በእነሱ ጸሎት ነው ያለሁት ማለት እችላለሁ። የኔም እንዳለ ሆኖ ማለት ነው። ሌላው እንግዲህ በአገልግሎት ከሀገር ውጪም በርካታ ቦታዎች ማገልገል ችለዋል። ቅድም እንደጠቀሱልኝ ምናልባት ገጠመኝ ይኖሩታል ወይ? ምሳሌ ሊሆን የሚችል አራያ ሊሆን የሚችል የሚያነሱት ገጠመኝ ካለ? እዛ ከመግባት በፊት ለምሳሌ ውጪ ሄድኩት ኪርጊስታን ብቻ አይደለም የመጀመሪያ ሚሽን፣ እንደገና ወደ ጣሊያንም ደቡብ ጣሊያንም ነበርኩኝ ተመድቤ። እዛ ከወጣቶች ጋር ሰራ ነበረ። ኪርጊስታንም ከወጣቶች ጋር ሰራ ነበረ። ከዛ ደግሞ አሁን አዲሱ ደግሞ የተመደብኩበት ኡዝቤኪስታን ምባል ኪርጊስታንና ኡዝቤኪስታን እነዚህ ኢስታን የሚባሉ ሀገራት 5 ሀገራት አሉ። ያው ምናልባት ከገጠመኝ በፊት ይሄንን ለመናገር እወዳለሁ። 5 ሀገራት አሉ። ሴንትራል ኤዥያ ይባላሉ። ካዛክስታን አለ፣ ኪርጊስታን አለ፣ ኡዝቤኪስታን አለ፣ ታጂክስታን አለ፣ ቱርክሜኒስታን አለ። 5ቱ በድሮ ጊዜ በሶቪየቲክ ዩኒየን የነበሩ ሀገራት ነበሩ። በራሻ ስርም ነበሩ። ለ50 ዓመታት ራሽኛም ቋንቋውንም ሲጠቀሙ ሁሉ ነገር ባህል ምናምን የራሻ ነበረ። ግን ከ1991 እንደ አውሮፓውያን አቆጣጠር ማለት ነው
ከዛ ጀምሮ ራሳቸውን ችሎ በራሳቸው የሚኖሩ ሀገራት ናቸው እነዚህ 5ቱ ሀገራት ማለት ነው። ከነዛ እንግዲህ እኔ ኪርጊስታን የመጀመሪያ ጊዜ የሄድኩበት አገልግሎቴን ከሻምቡ ቀጥሎ ወደዛ ሄድኩበት። አሁን ደግሞ ከዛ ስመለስ ደግሞ ወደ ጣሊያን፣ ከጣሊያን ተመልሼ እንደገና ወደ ኡዝቤኪስታን የሚባል ሀገር ነበርኩኝ። ስለዚህ እነዛ ብዙ ገጠመኞች እንግዲህ ያው በቋንቋ ነው። ቋንቋ በጣም ነው የሚያስቸግረው። አስታውሳለሁ አሁን ጣሊያንኛ ስንማር እኔ ያው ከዚህ ትንሽ ሰምረን የሄድ ነው ኖቪሼት እያለው በተበክሮ እያለን ጸሎት እንመራለን። ተራ በተራ ነው ጸሎት የምንመራው። በሳምንት አንዳንድ ሰው ሳምንት ይወስዳል። የሚያግዛት አሲስታንት ተብለዋል። እያደረግን አናውንስ ታረጊያለሽ በመሃል መዝሙር ከመጻፋችን ላይ ምናምን የሚባለው ነገር አለ አይደለ? እንደዛ ነው። ደግሞ የማርያም ጸሎት አለ መዝሙር ማግኒፊካት የምንለው። ያንን ለመናገር በጣሊያንኛ ፎሊዮ ማለት ወረቀት ነው። ፊሊዮ ማለት ልጅ ነው። ስለዚህ እኔ መዝሙር ከወረቀት ለማለት ፈልጌ ከልጅ አልኩኝ አረሳው ማለት ነው። እና ካንቶ ዳል ፒኮሎ ፊሊዮ አልኩኝ። ፒኮሎ ፎሊዮ ማለት ሲገባኝ እንደዛ ብዬ ስንስቅ ነበርና ስቀን ከጨረስን በኋላ እንደገና ጸሎቱን ቀጠልን ማለት ነው። ብዙ ገጠመ። ግን ደስ የሚለው ትምህርት እንዲሆን ስላልሽ በራስ መሳሳት በራስ መሳቅ በጣም ትልቅ ነገር ነው። ፉልሽ መሆን አይደለም። አንቺ ራስሽ ተሳስተሽ በስተትሽ ከሳቅሽ ከዛ ተመልሰሽ ማስተካከል ምትሺ ከሆነ ለኔ ትልቅነት ነው ማለት መጥፎ ነገር አይደለም። ያ ነገር ድክመት ሆኖ ወደ ኋላ እንዳይጎትተን ማለት ነው። እኛ እንደ ሕፃን ነው መሆን ያለብን። ቋንቋ ለመማር ቻሌንጅ ነው፣ በርግጥ ከባድ ነው። ግን ደግሞ ቋንቋውን ስትማሪ በሰዎች በህይወታቸው ትገበያለሽ። አንቺ አሁን እጄ ለምሳሌ ራሽኛ ራሽኛውን ስለምናወራው ቅዳሴው ምኑ ሁሉ ነገር በራሽኛ ስለሆነ ያን ያክል እንትን ምን አይደለም ብዙም። ግን ኡዝቤክ አለ የራሳቸው ቋንቋ ሎካል። በራሳቸው ቋንቋ እንዴት አደራችሁ ስትያቸው ሰዎች እንዴት ደስ እንደሚላቸው። የተለየ ሰው ሆነሽ እነሱ ነጭ ናቸው፣ አንቺ ጥቁር ሆነሽ እነሱን በራሳቸው ቋንቋ ስታናግሪያቸው ደስ ይላቸዋል። አሁን አንዳንድ ፈረንጆች ከሌላ ቦታ መጥተው በከፈኛ ሲያናግሩን በአማርኛ ሲያናግሩን ምን ያህል ደስ ይላል አይደለ? ስለዚህ ያ እንደ ወደ ማህበረሰቡ መግቢያ መንገድ ነው እንጂ አፍረንበት ምናምን ወደ ኋላ የምንመለስበት ነገር አይደለም። ስለዚህ የተሳሳተን እየወደቅን ወድቀን መቅረት ሳይሆን ወድቀን የሆነ ነገር ይዘን መነሳት ጥሩ ነው እላለሁ በዚህ። ስለዚህ ያጠፋው ብዙ ነገሮች ብዙ ስህተት እየሰራው ነው እየተማርኩትና ይህንን ገጠመኝ በተለይ በቋንቋ ያለውን ገጠመኝ መቼም አረሳም። ሌሎች ገጠመኞች ደግሞ ወደዛ ሀገር ስንሄድ አያውቁም ሲስተሮች ምን እንደሆን ምንድነው እንዲለብሰን ግራ ነው የሚገባቸው። አይተው አያውቁም እዛ ሀገር ሲስተር ምን እንደሆነ ክርስትና ምን እንደሆነ አያውቁም። እስልምና እምነት ተከታዮች ስለሆኑ አያውቁም። በቃ ሁሌ ለማወቅ ነው የሚፈልጉት። ምንድናችሁ ምንድነው ምናምን ከየት ናችሁ ይላሉ። እዚህ የመጀመሪያ ጥያቄያቸው እንግዲህ በሙስሊም ወንድሞችና እህቶቻችን ባህል ያለ ማግባት እርግማን ነገር ነው ለነሱ የሚያስቡት እንደዛ የሚመስላቸው። ስለዚህ እንዴት አንድ እድሜሽ ስንት ነው እላለሁ ወዲያው መጀመሪያ ከየት ነሽ ስምሽ ማን ነው እድሜሽ ስንት ነው አግብተሻል ወልደሻል ባልሽ የት አለ ልጅሽ የት አለ። እንግዲህ ምን መልሰው መልስ አስቢው። ያ ትልቅ ለኔ በቃ ገጠመኝ ብዬ አሁን አንዳንዴ እንትን ውስጥ የሆነ ጥያቄ ውስጥ ያስገባሻል። ተሳስተን ነው እኛ ታያለሽ። አይ ተሳስቼ አይደለም ምርጫዬ ነው ስለመረጥኩኝ ለምርጫዬ ደግሞ ትክክለኛ መልስ መስጠት አለብኝ በሚል እነሱን ቀስ እያልን አይ እኛ ራሳችንን ለእግዚአብሔር ሰተን ለአገልግሎት ሰተን ሌሎችን ለማገዝ የተቸገሩትን ለመርዳት እግዚአብሔርን ማንነት እግዚአብሔር ማን እንደሆነ የማያውቁትን ለማስተማር ራሳችንን ሰተን የምንኖር ሰዎች ነን ብለን እናስረዳለን። ስለ ኮንሰላታ ልኡካን ማህበር ካነሳን ስለ ቅዱስ ዮሴፍ አላማኑ ማንሳታችን አይቀርምና እስቲ ስለ ቅዱስ ዮሴፍ አላማኑ ጥቂት ነገር ቢሉን። ቅዱስ ዮሴፍ አላማኑ የኮንሶላታ እህቶችም
የቄሶችም መስራች ነው። ተወልዶ እሱ ያደገው ትውልድ ሀገሩ በሰሜን ጣሊያን በድሮ ጊዜ ካስተልኖቮ ዳአስቲ ተብሎ የሚጠራ በአሁኑ ጊዜ ደግሞ ካስተልኖቮ ዶንቦስኮ ተብሎ ነው የሚጠራው። ምክንያቱም ዶንቦስኮም የተለያዩ ቅዱሳን ቅዱስ ዮሴፍ ካፋሶም እዛ አካባቢ ስለተወለዱ የቅዱሳን ሰፈር ነው የሚባለው እና እሱ እዛ አካባቢ ነው የተወለደው። ትንሽ ሆኖ ነው 10 ምናምን ዓመት እያለ ነው ይሄን ጥሪ የተሰማው። የዳዮሲስ ቄስ ነበረ። የቱሪን ዳዮሲስ ቄስ ነበረ። ከዛ በኋላ የዳዮሲስ ቄስ ሆኖ በኮንሶላታ ቤተክርስቲያን ያው ሽራይን ይባላል በእንግሊዝኛ እዛ ይሰራ ነበረ። ካቴድራል ነው የሚባለው አላቅም። እዛ ይሰራ ነበረ። ብዙ ጊዜ ሰርቷል። 46 ዓመታትን እዛ ዳይሬክተር ሆኖ እዛ ስለሰራ እዛ እየሰራ እያለ ዲቮሽን ምንለው ነገር የለም ለማርያም ልዩ ፍቅር ነበረውና እዛ ያለ ነው ሚሽነሪ የመሆን እንትን ውስጥ የገባው ፍላጎት ውስጥ የገባው ሚሽነሪ መሆን ይፈልግ ነበረ በጣም ምክንያቱም ያ ነገር በልቡ የተወለደው እንበል ይሄ ሐሳብ የመጣው ካርዲናል ማሳያ ነው። እንግዲህ ካርዲናል ማሳያ የካፑቺን ቄስ ነበሩ፣ አቡንም ነበሩ። ጉሌልሞ ማሳያ ይባላሉ። እሳቸው መጀመሪያ ጊዜ ሲመጡ ወደ ከፋ እና ወለጋ አካባቢ ብዙ ሰርተዋል። የተለያዩ ሀገራት ብዙ ደግሞ ከፋ ነው የቆዩትና እሳቸው ሲወጡ ከዚህ ሀገር ሄደው ያስረዷቸው ነበረ፣ ይነግሯቸው ነበረ የነበራቸውን ቆይታ እዚህ አገልግሎት ሰው ስለ ክርስቲያኖች ግን በቃ ካህናቶች እንደሌሉና ክርስቲያኖች ብቻቸውን እንደሆኑ ለዓላማ ነው ለቅዱስ ዮሴፍ ዓላማ ነው ያስረዷቸው ነበረ። እሳቸው ከዛ የተነሳ ያ ፍላጎት አደረባቸው። ግን ደግሞ በመሃል ያማቸው ነበረ። ጤናቸው ጥሩ ስላልነበረ መምጣት አልቻሉም። ስላልቻሉ ሌላ ሚሽነሪዎችን ማዘጋጀት ጀመሩ። ኮንሶላታ ሚሽነሪ አባቶችንና ሲስተሮችን አዘጋጅተው ወደ አፍሪካ ላኩ። መጀመሪያ ወደ ኬንያ ሄዱ። ከዛ ደግሞ ለመጀመሪያ ግን ማህበሩ የተጀመረው ለኢትዮጵያ ተብሎ ነበረ የተጀመረው። ምክንያቱም ያ ነገር የማሳያ እንዲቀጥል ነበረ። ግን በመሃል ፖለቲካም ችግር ስለነበረ መግባት አልቻሉም። ወደ ኬንያ ሄዱ። ከዛ ደግሞ ከተወሰኑ ዓመታት በኋላ ወደ ኢትዮጵያ መጡ ማለት ነው። ስለዚህ እሳቸው ባጭሩ በጣም የምንወዳቸው አባታችን የሚያስተምሩን አባታችን ናቸውና ቅዱስ ዮሴፍ ስለሳቸው ይሄን ያክል ካልኩኝ በቂ ነው ብዬ አስባለሁ። በጣም ደስ ይላል። ሲስተር አዳነች እንግዲህ ብዙ ሀገራት ሄደዋል። በርካታ ቋንቋዎችን እንደተማሩ ነግረውኛልና ምን ያክል ቋንቋዎችን ያውቃሉ? አሁን ከፈኛ ያለ ከዛ ያው አማርኛ፣ እንግሊዘኛ፣ ትንሽ ኦሮምኛ፣ ጣሊያንኛ፣ አሁን ደግሞ ራሽኛ በጣም ከ6-7 በላይ ቋንቋዎችን ይችላሉ። ብዙም ያው ኦሮምኛ ያን ያክል ዶሚኔት አላደርገውም፣ ግን አልታማም ብሄድ አልቸገርም። እዛ ሀገር ብሄድ መንገድም ሲሄድ አልቸገርም። ስለዚህ ትንሽ እንዳለኝ ነው የምቆጥረው ኦሮምኛ እንጂ በጣም ደስ ይላል። ቋንቋ ፍላጎት ነው ይባላል ብዙ ጊዜ ለመልመድ አይደለ? ወዳለሁ በጣም ጥሩ። አሁንም ብቻልና ብማር ደስ ይለኛል። ሌላ በጣም ደስ ይላል። ጥሩ እንግዲህ ሲስተር የእረፍት ጊዜውን በምንድን ነው የሚያሳልፉት? ምን ማድረግ ያስደስቶታል እረፍት ላይ ሲሆኑ? ያው በፊት ተማሪም ሆኜ ብዙ ነገሮችን ወይ አነባለሁ ወይ መዝሙር ብዙ ማዳመጥ ወዳለሁ፣ መዝሙር አዳምጣለሁ። አሁን ላይ ግን ቪዲዮ መስራት ወዳለሁ። ቪዲዮ ነው የሚሰራው። በገዳሙም ያው በኮሙኒኬሽን ኤኪፕ ላይ ስለሚሰራ አብረን ስለምንሰራ የሆነ ነገር ይኖረኛል። ሁሌ የምሰራቸው ትርፍ ጊዜ ሲኖረኝ ቶሎ ብዬ መጨረስ ያለብኝን ወይ ኤዲት ማድረግ ያለብኝ ነገር ካለ እሱን አደርጋለሁ። ወይም መጠየቅ ያለብኝ ኢንፎርሜሽኖች መሰብሰብ ያለብኝ ነገር ካለ ወይ የሆነ አርቲክል መጻፍ ያለብኝ ነገር ካለ ያንን አደርጋለሁ፣ ጸልያለሁ። ትርፍ ሰዓት ሲኖረኝ ደስ ብሎሽ ረጅም ጊዜ ወስደሽ ትጸልያለሽ አይደለም? እና ያንን ጊዜን እንደዛ ነው የምጠቀመው።
ክቡራን ተመልካቾች አብራችሁን ስለሆናችሁ እናመሰግናለን። እየተመለከታችሁ የምትገኙት ሳምንታዊውን የእንግዳችንን ፕሮግራም ነው። በዛሬ እንግዳችን ፕሮግራም እንግዲህ ከሲስተር አዳነች ምትኩ ከኮንሰላታ እህቶች ልኡካን ማህበር አባል ጋር ነው ቆይታ እያደረገን የምንገኘው። ቆይታችን ይቀጥላል። መልካም ሲስተር፣ እንግዲህ ስለ ኮንሰላታ ልኡካን ማህበር መንፈሳዊነት ጥቂት ነገር ቢሉን። እኛ ብዙም ዋና ቦታ የምንሰጠው መንፈሳዊነታችን በቅዱስ ቁርባን የሚገኘውን ኢየሱስ ማመን፣ በቃሉ ማመን፣ ከዛ ደግሞ ያው ስማችንም ኮንሶላታ አይደለ? መስራቻችን ብዙ ጊዜ የሚሉን ነገር አለ። ማህበሩን የመሰረተችው ኮንሶላታ ማርያም ናት፣ እኔ አይደለሁም ይላሉ። ስለዚህ ትልቅ ፍቅር አለን ለማርያም። ከማርያም ጋር ያለንን ቅድሙ እንዳልኩሽ ዲቮሽን የሚባል አለ። ስለዚህ ከማርያም ጋር ለየት ያለ ግንኙነት እንዲኖረን በመቁጠሪያ በቅዱስ ቁርባን ያለውን ኢየሱስን ለመውደድ ለማፍቀር ከሱ ጋር ለየት ያለ ግንኙነት እንዲኖረን የጠበቀ ግንኙነት እንዲኖረን ቀን በቀን እንደ ኮንሶላታ ልኡካን ቅዳሴ ግዴታችን ነው ማግኘት። ቅዱስ ቁርባን ስግደት፣ የቅዱስ ቁርባን ስግደት ግዴታችን ነው። ስለዚህ እዛ ጋር ነው መንፈሳዊነታችንን የምናጠነክረው ማለት ነው፣ በዚህ በኩል ማለት ነው። እና ቃሉን ደግሞ ብዙ ጊዜ ልኡካን ከመሆናችን የተነሳ ካህናቶች የሌሉበት ቦታ፣ ቅድም መጀመሪያ እንዳልኩሽ ካህናቶች የሌሉበት ቦታ የምንሄድበት አጋጣሚ አለ። እዛ ስንሄድ ቃሉን እናነባለን፣ እናሰላስላለን፣ የራሳችን መንፈሳዊ ዝግጅት አድርገን ቅዱስ ቁርባን እንወስዳለን ማለት ነው። ስለዚህ ከቃሉ ጋር ከመስቀሉ ጋር ከቅዱስ ቁርባን ጋር ያለንን ለየት ያለ ግንኙነትን ለማሳደግ በዚህ መንገድ ነው የምንኖረው መንፈሳዊነታችን ማለት ነው ባጭሩ። ስለዚህ ወደዚህ መንፈሳዊ ልኡካን ማህበር ወጣቶች በተለይ ጥሪን ፍለጋ ወደዚህ ወደ ኮንሰላታ እህቶች ገዳም እንዲመጡ ምን መልእክት ማስተላለፍ ትፈልጊያለሽ? ልኡካን ለመሆን በእውነት ጥንካሬ ያስፈልጋል። ጥንካሬ እንዲህ በጉልበት ምናምን ወይ ስፖርተኛ ስላልኩሽ እንደዛ ሳይሆን የውስጥ ጥንካሬ ያስፈልጋል። አንድ ልጅ በደንብ መወሰን አለባት፣ ጠንካራ መሆን አለባት። በመንፈሳዊ ህይወት በተለይ ከእግዚአብሔር ጋር ያለን ግንኙነት ጠንካራ መሆን አለበት። አለበለዛ ከባድ ነው። አንቺ በማታውቂበት ሀገር ሄደሽ ቋንቋውን አታውቂም፣ ሀገሩን አታውቂም፣ ሰውን አታውቂም፣ ባህሉን ሳታውቂ እዛ ሄደሽ ማንን ይዘሽ ነው የምትሄጂው? ያንን ኢየሱስን በደንብ ካልያዝ ነው እሱን ነው። ስለዚህ ወጣቶች ለነሱ መናገር የሚፈልገው ባይፈሩ ሳይፈሩ ጠንከር ብለው ለማንኛውም ህይወት የትዳርም ህይወትም ቢሆን ውሳኔ ያስፈልጋል፣ ጥንካሬ ያስፈልጋል። ዛሬ ይሄኛው ባልተመቸኝ ያኛው ባልተመቸኝም ብሎ መቀያየርም ጥሩ ህይወት አይደለም አይደለ? ስለዚህ በተጠራንበት ህይወት ጠንካራ ሆነን ለመቀጠል ፍርሃት አያስፈልግም። እግዚአብሔርን መያዝ ያስፈልጋል። መጠንከር፣ በጸሎት ህይወታችን ጠንካራ መሆን፣ ከእግዚአብሔር ቃል ጋር ያለንን ግንኙነት ማጠንከር ያስፈልጋል። ምክንያቱም መሪያችን እሱ ነው፣ ቃሉ ነው የሚመራን የሚያኖረንም እሱ ነው እና አላማችንም ያ ነው። እኛ ሌላ ምንም አላማ የለንም። እዛ የተሰበሰብንበት አላማ አንድ እሱን ብቻ ለመከተል ነው እና ወደ ልኡካን ማህበር ለመምጣት አትፍሩ ላለው። ምክንያቱም የድሮ ወደኛ ሀገር መተው የሰበኩት ሰዎች ስለ ኢየሱስ ያስተማሩን ሰዎች እነሱ ባይኖሩ ኖሮ ዛሬ ላይ ባልደረስን ነበር፣ አናውቀውም ነበር ኢየሱስ የሚባለው ማን እንደሆነ። ስለዚህ ዛሬ ደግሞ ተረኞች እኛ ነን፣ ወጣቶቹ በተለይ ተረኞች ስለሆነን ኑና አብረን እናገልግል። አሁን ያለሁበት አካባቢ ሁሉም 95% የሙስሊም ወንድሞችና እህቶች ናቸው ያሉት። ግን ሲወዱን ብታዩ በእውነት በጣም ነው የሚወዱን። እኛም እንወዳቸዋለን፣ በቃ እንተሳሰባለን። አሁን ራሱ እዚህ መጥቼ ትንሽ ጊዜ ስለቆየው እየደወሉ ይጠይቃሉ፣ የሚያውቁን ሲስተር አትመለሽም እንዴ ይላሉ። እና ምንም አሁን እንደዚህ በምንሰማው ነገር ተስፋ መቁረጥ አያስፈልግም። ያው የተስፋ ነጋዴያንን እያልን እየኖርን ነው አይደለ? በግልም መኖር ያስፈልጋል። ንግደት ወደ ራሳችንም ማድረግና ጠንካራ ማንነት እንዲኖረን ማድረግ፣ ጠንካራ ክርስቲያን መሆን እና ጠንካራ ልኡካን መሆን ያስፈልጋልና ምንም የሚያስፈራ ነገር የለም።
ኑ አብረን እናገልግል እላለሁ ወጣቶችን። በጣም ደስ ይላል። ጠንካራ መልእክት ነው ያስተላለፉት። ወጣቶች ያው ይሰማሉ ብለን ተስፋ እናደርጋለን። ሲስተር ሚስዮናዊ ነዎት፣ አሁን የት ሀገር ይገኛሉ? እስቲ እሱን ትንሽ ነገር ቢሉ። አሁን ያለሁት ያው ቅድም እንዳልኩሽ መጨረሻ ላይ የተመደብኩት ከጣሊያን ወደ ኡዝቤኪስታን የሚባል ሀገር ነው የሚሰራው። እዛም እንግዲህ ሙሉ የሙስሊም ሀገር ነው። ወንድም እህቶቻችን ሙስሊሞች ናቸው። ግን ያው ቤተክርስቲያን ትንሽ ቤተክርስቲያን አለች። አቡን አለ። አቡኑ እኛ ካለንበት እኛ የምንገኘው ኡርጌንች የምትባል አካባቢ አለች። ካፒታሉ ዋና ከተማ የኡዝቤኪስታን ታሽኬንት ይባላል። ከዛ 1000 ኪሎ ሜትር ርቀት ላይ ነው የሚኖረው አቡኑ የሚኖረው። ካቴድራሉ ያለው ታሽኬንት ላይ ነው። ታሽኬንት ደግሞ እኛ ካለንበት 1000 ኪሎ ሜትር ይርቃል። እዛ ደግሞ ያው በእርግጥ ገዳሙ ፈልጎ እንደዚህ ሄደን እዛ እንክፈት ብለን ሳይሆን ቤተክርስቲያን ትንሽ አለ፣ ገና እያደገች ያለች ቤተክርስቲያን ስለሆነች አገልጋይ ያስፈልጋታል ያቺ ቤተክርስቲያን ብለው አቡኑ እዛ ሄደው የሚያገለግሉ አገልጋዮችን ይፈልጉ ነበረ። በመሃል እኛን አገኙ። እኛን ስልሽ የኮንሶላታን ሲስተሮች አገኙ። ከዛ ጠየቁ። እኛን ደግሞ 4 ሲስተሮችን ገዳሙ ጠየቀን። የዋና አለቆቹ ጠየቁን። ለ4 ሆነን እዛ ሀገር እንኖራለን። እዛው ቁምስና ውስጥ ነው የምንኖረው። እኛ ምን ከላይ እንኖራለን፣ ቤተክርስቲያን ደግሞ እንደዚህ ከታች አለ እና ያንን ቤተክርስቲያን ያው እኛ ከመሄዳችን በፊት አንድ ቄስ አለ። ዳዮሲስ ቄስ ነው፣ የሀገረ ስብከት ቄስ ነው አለ። ብቻውንም ስለሆነ የትም መድረስ አይችልም ነበረ። ያው ሰዎች አሁን ብዙ ሰዎች እዛ ሀገር የምትጎበኝ ሀገር ናት። ሀገሩ በጣም ነው የሚያምረው፣ ቆንጆ ሀገር ነው እና ታሪካዊ ቦታዎችም ስላሉ የሀገሩን ባህል የሚገልጽ ነገር ስላለ ሰዎች ይመጣሉ። ከአውሮፓ ከተለያዩ ከኤዥያ ሀገራት ምናምን ስለሚመጡ ብዙዎቹ ደግሞ ካቶሊኮች ስለሆኑ የሚመጡት ቤተክርስቲያን ይፈልጋሉ። እዛ አካባቢ ሲፈልጉ ያቺ ቤተክርስቲያን ብቻ ናት ያለችው። የምህረት እናት የእመቤታችን የምህረት እናት የሚባል ማሪያ ዲ ሚዘሪኮርዲያ ይባላል። እዛ ይመጣሉ። እኛ አሁን እዛ ውስጥ ሆነን ሁሌ ቤተክርስቲያኑን ክፍት እናደርጋለን። ሳንኖር ዝግ ነው፣ ሰዎች እየመጡ ይመለሱ ነበር። አሁን ግን ቤተክርስቲያኑ ክፍት ነው። የተጠየቅነው እንግዲህ ያንን ቁምስና መያዝ፣ የሚመጡትን ሰዎች ማስተናገድ፣ መንፈሳዊ ነገር የሚያስፈልጋቸውን ነገር አብረው መጸለይ ከፈለጉ ከነሱ ጋር አብረን እንጸልያለን። በተለያዩ ቋንቋዎች የሚመጡ ፖሊሽ ቋንቋ የሚያወሩ አሉ፣ ራሻን የሚያወሩ አሉ፣ እንግሊዝኛ የሚያወሩ አሉ፣ ጣሊያንኛ የሚያወሩ አሉ። በተቻለን መጠን እርስ በራሳችን እኛ 4 ነን፣ 4ታችንም የተለያየ ቋንቋ ነው። ፖርቹጊዝ የምታወራለች አንዷ ደግሞ ሁላችንም ጣሊያንኛ እናወራለን። እንግሊዝኛ ደግሞ የምንችለው አለን፣ የማይችሉትም አሉ። ተከፋፍለን በተቻለን መጠን የሚመጡትን ሰዎች ለማስተናገድ ጥረት እናደርጋለን። ከዛ በተጨማሪ እዛ ሀገር የምንሰጠው አገልግሎት አሁን ለመጀመሪያ ባህሉን መማር ያስፈልጋል፣ ቋንቋው መማር ያስፈልጋል። የሀገሩን ሁኔታ ቤት በኩል ገብተሽ ቤት በኩል እንደምትወጪ ገና 8 ወር ምናምናችን ነው እዛ ከገባ 8 ወር። እኔ በ6 ወሬ ነው ወደዚህ የመጣሁት አጋጣሚ በመሃል እና ትንሽ ገና ስለሆነ መጀመሪያ ላይ በማህበረሰቡ ውስጥ የመግባት ሂደት ነው የምናደርገው። እንዴት አድርገን ነው ሰውን ማወቅ የምንችለው? እንዴት ነው የምንግባባው? ዶክመንትም አለ ስትገቢ። ቅድም መጀመሪያ ላይ እንዳልኩሽ መመዝገብ ያስፈልጋል፣ ፍቃድ ያስፈልጋል፣ ቪዛ ያስፈልጋል። ስለዚህ ያንን ፕሮሰስ ነው መጀመሪያ ያደረግነው። እኔ ነበርኩኝ ያው ከኛ መሃል ኪርጊስታን ስለነበርኩኝ ራሽኛውን ስለመሞክረው ከሰዎች ጋራ ቢሮ ብዙ የተለያዩ ቢሮዎች ምናምን እየሄድኩኝ ዶክመንት ምናምን ጨራረስን። አሁን የ1 ዓመት ቪዛ ተሰጠን። ከዛ ደግሞ በየአመቱ ቪዛው ይታደሳል ማለት ነው። ከዛ በኋላ እዛ ሀገር በእናቶች ሴቶች አቦርሽን ላይ በጣም እንትን ይላሉና ያንን ነገር ስለሚያደርጉ አቡኑ ሴቶችን አካምፓኒ እንድናረጋቸው ይፈልጋሉ። ከህንድ ሀገር መጥቶ የሚማሩ ሂንዶች አሉ፣ ተማሪዎች አሉ። እነሱንም አካምፓኒ እናደርጋለን። ቁምስና ውስጥም ያሉትን ሰዎች በጸሎት ህይወታቸው እንዲቀጥሉ እንዲጠነክሩ ከነሱ ጋር አብረን እንሰራለን እዛ ሀገር ማለት ነው። ምናልባት ክርስቲያን የለም፣ ብዙ ክርስቲያን የለም እዛ ሀገር። በሀገሩ በሙሉ ሀገር እስከ ቢበዛ ያው
ከ3500 እስከ 4000 ካቶሊክ ነው ያለው። እኛ ቁምስና ደግሞ ነው ያለንበት ቢበዛ በእውነት እንደው 15 20 ቢሆን ነው፣ ብዙ ሰው የለም። ታዲያ ሰዎች ምናልባት ጥያቄ ሊያነሱ ይችላሉ። ምን ትሰራያለሽ ታዲያ እዛ ምን ትሰራላችሁ ሰው ክርስትና በሌለበት ሊሉ ይችላሉ። እኛ ደግሞ ኮንሶላታ ልኡካን ማህበር ስለሆነን አላማችን ክርስቶስን የማያውቁት ሰዎች ጋር ነው፣ ክርስትና በሌለበት ነው አላማችን። ቱ ነን ክርስቲያንስ ነው የሚለው የኛ አላማ። ስለዚህ የኛ እዛ መገኘት ምናልባት ዝም ብሎ ጊዜ ማቃጠል ሊመስለን ይችላል። አይደለም። እኛ አለን ማለት ካቶሊክ ቤተክርስቲያን እዛ ሀገር አለ ማለት ነው። ያ ቤተክርስቲያን በዘጋ ኖሮ የካቶሊክ ቤተክርስቲያን የለም፣ ክርስትናም የለም። ስለዚህ እነዚህ ሰዎች ክርስቲያን ምን ክርስትና የክርስትና ህይወት ምን እንደሆነ አያውቁም። ቀስ እያሉ በአሁኑ ሰዓት ያው እዛ ሀገር እንደፈለግን መጽሐፍ ቅዱስን ይዘን ሄደን ማስተማር አንችልም። ምክንያቱም ጥንቃቄ ለሌላው እንደ ቅዱስ ማለት ርዕሰ ሊቃነ ጳጳስ የበፊቱ ማለት ፍራንቺስኮስ እንደዛ ይሉ ፕሮቴስታንቲዝም የሚባል ነገር አለ እንጂና ክርስቲያን ሆና እንደዚህ ጌታን ተቀበል እንደዚህ ምናምን አይባልም። እኛ ግን እንኖረዋለን። ሄዶ ማጥመቅ ነበረ በድሮ ጊዜ ሄደን ክርስቲያን ማድረግ ነበረ። መጽሐፍ ቅዱስም እንደም ሂዱ አጥምቋቸው ነው አለ የሚለው። በአሁኑ ሰዓት ደግሞ እንደዛ አይደለም። ጥምቀትሽን ሄደሽ ነው የምትኖሪው እዛ ክርስቲያን ሆነሽ ክርስቲያን ያልሆኑ ሰዎች መሀል ገብተሽ ክርስትናሽን በደንብ ጠብቀሽ ኖረሽ ከመጣሽ ለኔ በጣም ትልቅ ነገር ነው። ስለዚህ እኛ ምስክርነት የምንሰጠው ክርስትናችንን እንኖራለን፣ ጥምቀታችንን እንኖራለን። ስንገባ ስንወጣ ያዩናል እነዛ ሰዎች። እነዚህ ሰዎች እነማን ናቸው ብሎ መጠየቅ ይጀምራሉ። መንገድ ላይ እንደውም አንዴ ማስታውሰው አንድ ሕፃን ልጅ ወደቀ። መንገድ ላይ ወድቆ ይነስረው ነበረ። በአፍንጫው ደም እየወጣ ነበርና ተኝቶ መንገድ ላይ ሰዎች ያልፋሉ። ያው በመጽሐፍ ቅዱስም የሚያስታውሰው ነገር አለ። እንደዚህ ሳማሪታን ምናምን ያልፋሉ እያዩት። እኔና አንድ ሲስተር ሱቅ እየሄድን ነበር ቃል እንገዛ። ልጁን አየነው፣ አነሳነው ልጁን ቶሎ ብለን ሶፍት ፈልገን ምናምን ደሙን አጽድተን ምን ብለን ጠየቅነው የት እንደሚሄድ። ወደሚሄድበት መንገዱን አሳይተን ልጁን አካምፓይን አድርገነው ሄደ። ከዛ እናንተ ማን ናችሁ ብሎ ሰዎች መጠየቅ ጀመሩ። ሙስሊም አይደሉ፣ አያውቁትም ልጁን፣ የዚህ ሀገር ሰው አይደሉም። ግን እንዴት ይሄንን የፍቅር ስራ ነው እንግዲህ ምትኖሪው፣ እንዴት ነው ክርስትናሽን እየኖርሽ ነው? አይደለም፣ እዛ ጋ ነው፣ እንደዛ ነው ምን ኖረው። ስለዚህ የኛ መገኘት ባዶ ጊዜ ማቃጠል አይደለም፣ ጊዜ ማጥፋት አይደለም፣ ይቀጥላል። ምክንያቱም አንድ መሬት ስታረስ ገና አረም ብዙ ነገር አለ አይደለ? ተስተካክሎ ነው ተዘርቶበት ፍሬ እስከሚገኝ ድረስ ተጠብቆ ነው። ስለዚህ አዲስ ሚሽን እስከሆነ ድረስ ቀስ በቀስ ምንም መሮጥ አያስፈልግም። ቀስ እያልን እናድጋለን። እያደገች ያለች ቤተክርስቲያን ናትና በተስፋ ነው እየሄድን ያለነው። የኛ እዛ መገኘት ለቤተክርስቲያን ትልቅ ተስፋ ነው እና ቤተክርስቲያን አለ ይባላል። ሌላው ደግሞ ጥቂቶች ነን እንደዚህ አራት ሆናችሁ ምን ትሰራላችሁ የሚሉ ብዙ ሰዎች የሚጠይቁ ሰዎች አሉና እርሾ ስለበዛ አይደለም ሊጥ የሚያበካ አይደለ? እርሾ መሆን ነው በቂ ነው ብዬ አስባለሁ። የኛ እዛ መገኘት እንደ እርሾ አነስን ብለን ትንሾችን በቃ ቁጥራችንም አንሷል። ያው ብዙ ገዳማት አሁን ምናልባት እናንተ ላታውቁ ትችላላችሁ። ብዙ ገዳማት እንትን ይላሉ፣ ይጨነቃሉ። በቃ ቁጥራችን እየቀነሰ ነው፣ ጥሪ የለም። የብዛት ጉዳይ አይደለም። ቅዱስ ዮሴፍ አለማ ነው ብዙ ጊዜ 500 ሆናችሁ እዚህ ማይጠቅም ዝም ብሎ ከሚኖር የቁጥር ችግር የለብኝም፣ ግን የኳሊቲ ነው። ስለዚህ የተዘጋጀ ለዛ ህይወት የተሰጠ ሰው ካለ ማስቀጠል ይችላል። ሐዋርያቶችን ብዙ ስለነበሩ አይደለም 12 እኮ ነበሩ አይደለ? ስለዚህ እነሱ ወደዛ ሀገር ተሰባብረው ወደ ኤዥያ ወደ አውሮፓ እየሄዱ ባይሰሩ ኖሮ እኛ ዛሬ ይህንን ቤተክርስቲያን አንቀበልም ነበረ፣ የተለከው ህይወትም አይኖርም ነበርና ስለዚህ ትንሽም ብንሆን ጠንክረን ከክርስቶስ ጋር ማስቀጠል አለብን እላለሁ።
ደስ ይላል ሲስተር ትልቅ አገልግሎት ነው እንግዲህ እግዚአብሔር አገልግሎቱን ይባርክ መልካም በመጨረሻ እንደው ቀረ የሚሉት ነገር ካለ ቆይታችንን ያገባደደን እንገኛለን ስለዚህ በመጨረሻ እንደው ማስተላለፍ የሚፈልጉት መልእክት ቀረ የሚሉት ጉዳይ ያላነሳ ነው ነገር ካለ እድል ልስጦት ለወጣቶች ነው ማስተላለፍ የሚፈልገው ቅድምን ብለናል ቢሆንም እኛ ቤት ሲመጡ ያው እንዳይፈሩ ብለናል ልኡካን ለምሳሌ ቅድም እየጠየቅሽኝ ነበርና ምናልባት ይሄኛውን በመሐል እንትን ማድረግ ትቻለሽ ምን ያገኛሉ አሁን ልጆች እኛ ቤት መጣው ምንድነው የሚያገኙት ቢመጡ እኛ ቤት ቢመጡ ለየት ያለ ነገር የሚያገኙት ልኡክ መሆን አንደኛ አንድ ልጅ እዛ ግቢ ኮንሶላታ መካኒሳ ስትመጣ ልኡካን ነኝ ነው ያ እሳት ነው የሚለከሰው እዛ ግቢ ውስጥ እንደ ዝም ብሎ ነው ሎካል እንደ ወይ ሲስተር ሆኜ ሀገሬ ያገለግላለው በሀገሬ ሰራለው ሳይሆን እኔ ራሴን አዘጋጅቼ ስለ ክርስቶስ ማንነት ምንነት ገብቶኝ ያንን ለሌሎች እጄ ማብሰር ነው የሚለው ስለዚህ ልኡካን የመሆን እሳት ነው የሚያገኙት ልክ እንደገቡ ያው የተለያዩ ሲስተሮች ፈረንጅ አበሻ አጭር ቀይ ምናምን ጥቁር የተቀላቀለ ያገኛሉ ይሄ ደግሞ ማለት ልኡካን መሆናችንን የሚያሳይ ነገር ስለሆነ ኮንሶላታ ሲስተሮችን ያገኛሉ በመጀመሪያ እና ያንን ዝግጅት ያደርጋሉ ልኡካን ለመሆን ዝግጅት ያደርጋሉ ፍቅርም ይኖራቸዋል የእግዚአብሔርን ፍቅር ነው የሚያገኙት እና እንደገና ኑ እላቸዋለሁ ኑ አብረን እናገልግል ነው የሚለው ወጣቶችን ይሄ ነው የኔ መልእክት ምናልባት ሌላ ደግሞ ማስተላለፍ የምፈልገው ነገር በድሮ ጊዜ እንግዲህ ራሳቸውን የሰው ሰዎች ለእምነታቸው የሞቱ ሰዎች እነሱ እንደዛ ጠንካራ ሆኖ ባይኖሩ ዛሬኛ እዚህ ባልደረስን ነበር እምነት ራሱ ምን እንደሆነ የካቶሊክ እምነት ምን እንደሆነ ባላወቅን ነበር ክርስትና ምን እንደሆነ ባላወቅን ነበር እና እኔ ማንሳት መፈልገው ወደ ከፋ ዞን ስኬድ በእውነት የሚገርም ታሪክ አለ እኛ ብዙ ጊዜ የራሳችንን ታሪክ አናቅም እኔ ውጪ ሄጄ ነው በጣሊያንኛ አንብቤ ነው የስለ ከፋ ሰማዕታቶች የገባኝ ማለት ነው ስለዚህ የሞዲዮ ከፋ ካቶሊክ ሰማዕታቶች እሱን በደንብ እንትን ማስተላለፍ ፈልጋለሁ ምክንያቱም ምናልባት የማያውቁ ሰዎች ሊኖሩ ይችላሉ መሄድም የማይችሉ ሰዎች ሊኖሩ ይችላሉ ግን እንደዚህ ይሄን የመሰለ እንቁ የሆኑ ሰዎች ራሳቸውን ሰጥተው በእውነት የክርስቶስን መገኘት ያስቀጠሉ ሰዎች እንዳሉና እኛም በእነሱ ተምረን እነሱ እንደዛ ያ ነገር ይሆናል ምናልባት ለኛ ጥንካሬ ሰጥቶን ዛሬ ሚሽነሪን እንብለን ልኡካንን ብለን ሰው ሀገር ለኔ እንደ ሲስተር አዳነች ውጭ ሀገር ሄጄ ያንን ማገለግለው ከዛ የወሰድኩት ጥንካሬ ነው እላለሁ እና በዚህ አመት ጥር ላይ ትልቅ በዓል ያከብራሉና የምትችሉ ደርሳችሁ እንድትሳተፉ በእውነት ትልቅ ምስክርነት አለ ትልቅ ምስክርነት እኔ በራሴ ከጸበሉ ወስጄ ከብዙ ነገር የተፈወስኩበት ህመም የተፈወስኩበት ቦታ ነውና ብዙ ሰዎች ባለፈው ለመጎብኘት ሄጄ ነበርና አንድ ልጅ እንደው ማስተዋወሰው እንዲህ የተንቀጠቀጠች መታ ማለት ነው በጣም ያመማት እህቷ ሰዎች እንደዚህ ይዘዋት ምናምን የመጣችውና ጸልየን ልጅቷ ላይ ጸለይን ጸበል ወስደን በጸበል ተጠመቀች ጠጣች ልጅቷ ተነስታ ቆመ በእግሯ ስትሄድ አየው በእውነት እና ብዙዎቹም እንደዛም ይሏሉ በካንሰር የተያዙ ብዙ ሰዎች የተፈወሱ አሉ ካፈሩ እየወሰዱ ከጸበሉም እየወሰዱ አብረው አንድ ላይ አድርገው ዋናው ምንድነው ማመን ነው እምነት ካለ ሁሉም ነገር ይቻላልና ማመን ነውና አምነው መዳን የሚፈልጉ ያንን ተአምር እግዚአብሔር የሰራውን ታሪክ የሚያዩ የሚመሰገነው እግዚአብሔር ነው የሚመለከው እግዚአብሔር ነው ግን እነዚህ ሰዎች ደግሞ ምንም ሳያውቁ በአብ በወልድ በመንፈስ ቅዱስ ስም ብቻ ተጠምቀው ለሰይጣን አንገዛም ብለው መካዳቸው እኛ ዛሬ ስንት ዝግጅት አድርገን ስንት መጽሐፍ ቅዱስ ተምረን አንዳንድ ጊዜ የሆነ በእምነታችን በኩል የሆነ ነገር ሲመጣ እንፈራለን እና እነዛ ሰዎች ራሳቸውን አሳልፈው ስለሰጡ በእነሱ በኩል ብንጸልይ እግዚአብሔር ይሰማናልና ሁላችሁም እዛ ሄዳችሁ የማታውቁ ሰዎች ብታዩና ብትጸልዩ ብትድኑ ብትፈወሱ እላለሁ ትልቅ መልእክት ነው
እናመሰግናለን ሲስተር። እንግዲህ ቆይታችን በዚህ ያጠናቀናል። ለነበረን ጊዜ ለሰጡን ጊዜ እጅግ አድርገን እናመሰግናለን። ቀሪ የአገልግሎት ዘመኑ ደግሞ የተባረከ ይሁን። አሜን። አመሰግናለሁ። እናንተም በእውነት አክብራችሁ ስለጠራችሁን ጊዜያችሁን ስለሰጣችሁ ያለኝን ደግሞ አገልግሎቴን ከእናንተ ጋር ማካፈል እንድችል እድሉንም ስለሰጣችሁኝ አመሰግናለሁ። እናንተም ወደዛ እንድትመጡ ወደ ከፋ ሄዳችሁ የተሻለ ደግሞ ለየት ያለ ነገር ከሞሪዮ ሰማዕታቶች ጋራ እንድትሰሩ አሁንም ጥሪዬን አቀርባለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ክቡራን ተመልካቾቻችን እስካሁን ድረስ ስትከታተሉት የቆያችሁት ሳምንታዊ የእንግዳችን ፕሮግራም የተከታተላችሁትን ይመስል ነበር። በዛሬ እንግዳችን ፕሮግራም ከሲስተር አዳነች ምትኩ ከኮንሰላታ ልኡካን ማህበር አባል ጋር ነው ቆይታ ያደረግነው። ጥሩ ተሞክሮ፣ ልምድ፣ የህይወት ተሞክሮ እንዳገኛችሁም ተስፋ እናደርጋለን። መልካም ሳምንት።